በፎሊክ አሲድ ያልበለጸገ የምግብ ጨው ለገበያ ማቅረብ የሚከለክል አስገዳጅ ደረጃ መጽደቁን የኢትዮጵያ የደረጃዎች ኢንስቲትዩት አስታውቋል። ኢንስቲትዩቱ ዛሬ በሰጠው መግለጫ እንዳሳወቀው የኢትዮጵያ ደረጃዎች ቦርድ ሚያዝያ 9 ቀን 2018 ዓ.ም ባካሄደው አምስተኛ መደበኛ ስብሰባው በአጠቃላይ 66 የጥራት መለኪያ ደረጃዎችን ማጽደቁንና ከጸደቁ ደረጃዎች ውስጥ 54 አስገዳጅ ደረጃዎች ናቸው ብለዋል። ከነዚህ ከጸደቁ የጥራት መለኪያ ደረጃዎች መካከል ደግሞ በፎሊክ አሲድ ያልበለጸገ የምግብ ጨው ለገበያ ማቅረብ የሚከለክል አስገዳጅ ደረጃ የሚገኝበት ሲሆን ደረጃው የወጣው በተለይ የእናቶችንና የሚወልዷቸውን ሕፃናት ጤና ለመጠበቅ ነው ተብሏል። ሪፖርተራችን ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ አሰናድቷል። ቀጥሎ ይቀርባል። የኢትዮጵያ ደረጃዎች ኢንስቲትዩት ለመገናኛ ብዙሃን ዛሬ በሰጠው መግለጫ እንዳሳወቀው የኢትዮጵያ ደረጃዎች ቦርድ ሚያዝያ 9 2018 ዓ.ም ባካሄደው አምስተኛ መደበኛ ስብሰባው በአጠቃላይ 66 የጥራት መለኪያ ደረጃዎችን ማጽደቁን አሳውቋል። ከጸደቁ 66 ደረጃዎች ውስጥ 54ቱ አስገዳጅ ደረጃዎች ሲሆኑ ሁለቱ በምግብና ግብርና ዘርፍ እንዲሁም 52ቱ ደግሞ በኮንስትራክሽንና የሲቪል ምህንድስና ዘርፍ የሚተገበሩ ናቸው ተብሏል። በቦርዱ የጸደቁት ደረጃዎች በሁለት ዘርፍ የተመደቡ ሲሆን የመጀመሪያው ዘርፍ የምግብና ግብርና ዘርፍ ሲሆን በተለይም የእናቶችንና የሚወልዷቸውን ሕፃናት ከፎሊክ አሲድ እጥረት ሳቢያ የሚደርሰውን የጤና እክል ለመግታት እንደሚያስችል የኢንስቲትዩቱ የሕዝብ ግንኙነት መሪ ስራ አስፈጻሚ ብሩክ ሀብቴ ተናግረዋል። ከእናቶች ወሊድ ጋር በተያያዘ ብዛት ያለው ችግሮች ተከሰቱ ያሉት የፎሊክ አሲድ እጥረት እንደሆነ በመረጋገጡ ይህንን ትልቅ ወይም ግዙፍ ችግር ይቀርፋል የሚል እምነት ተይዞ በዚህ የምግብ ጨው ላይ ቀደም ሲል ትኩረት ተደርጎ ይሰራ የነበረው የአዮዲን የማቀላቀል ስራ ነው። ስለዚህ ከአዮዲን በተጨማሪ የፎሊክ አሲድ በዚህ የምግብ ጨው ላይ እንዲቀላቀል የማድረግ አስገዳጅ ደረጃ ተዘጋጅቶ በቦርዱ ጸድቋል ማለት ነው። በሁለተኛው ዘርፍ የጸደቁ ደረጃዎች ደግሞ በኮንስትራክሽንና በሲቪል ምህንድስና ዘርፍ ተግባራዊ እንደሚደረጉ የገለጹት የተቋሙ የሕዝብ ግንኙነት መሪ ስራ አስፈጻሚ ብሩክ ሀብቴ ደረጃዎችም እያደገ የመጣውንና ተለዋዋጭ የሆነውን የኮንስትራክሽን ዘርፍ የግንባታ ጥራት ለማስጠበቅ የሚያስችሉ አስገዳጅ ደረጃዎች ናቸው ብለዋል። ሁለተኛው ዘርፍ የኮንስትራክሽንና ሲቪል ምህንድስና ዘርፍ ነው። የህንፃ መዋቅሮችና የህንፃ አካላት አስገዳጅ ደረጃዎች ደግሞ በተመሳሳይ ተዘጋጅተዋል ማለት ነው። ከዲዛይን ጋር ከአጠቃላይ የዲዛይን መሰረቶች ምን መሆን አለባቸው የሚሉትን የሚገልጹ ደረጃዎች ናቸው። የኢንስቲትዩቱ የደረጃ ዝግጅት መሪ ስራ አስፈጻሚ ይልማ መንግስቱ በበኩላቸው በምግብና ግብርና ዘርፍ ጥራትን ለማስጠበቅ በቦርዱ የጸደቁ አስገዳጅ ደረጃዎች በተለይም የምግብ ጨው አቀናባሪዎችና አቅራቢዎች ሊተገብሯቸው እንደሚገባ አሳስበዋል። በተመሳሳይ በኮንስትራክሽንና በሲቪል ምህንድስና ዘርፍ የተሰማሩ ተቋራጮችና አማካሪዎችም የህንፃዎችን ጥራትና ደህንነት ለመጠበቅ የተከለሱ አስገዳጅ ደረጃዎችን ያከበረ የህንፃ ግንባታ ስራ ተግባራዊ እንዲያደርጉ ጥሪ አቅርበዋል። ይህን ደረጃ መተግበር የህብረተሰብን ጤና መጠበቅና ለሀገር ትልቅ ውለታ መዋልም ጭምር ነው ተብሎ ስለሚታሰብ ይህን ተግባራዊ እንዲያደርጉ ነው። በህንፃ ዘርፉ ላይ ወይንም እዚህ ቴክኖሎጂ ዘርፍ ላይ የተሰማሩ ተቋራጮች፣ የህንፃ ግንባታ አማካሪዎች፣ በዚህ ዘርፍ ላይ የግንባታ ቁሳቁስና ግብዓቶችን የሚያቀርቡ አካላት በሙሉ እነዚህ ደረጃዎች መከለሳቸውን አውቀው እነዚህን ደረጃዎች ተግባራዊ አድርገው ዘርፉ በሚፈልገው መንገድ ጥራታቸው የተጠበቁና ደህንነታቸውን የተጠበቁ ህንፃዎችን በመገንባት አገራዊ ኃላፊነታችንን በጋራ እንወጣ የሚል መልእክት ለማስተላለፍ ነው። የኢትዮጵያ ደረጃዎች ኢንስቲትዩት በኢትዮጵያ ደረጃዎች ቦርድ የጸደቁት እነዚህ አስገዳጅ ደረጃዎች ከ3 ወር በኋላ ተግባራዊ መሆን እንደሚጀምሩ ማሳውቋል።